ቤተሰቦች ደህና ደሩ። መልካም ቆይታ ይሁንላችሁ። በጊፍት ስምሻለሁ። ውይ ቲንኪዩ ይቅርታ። ፓስፖርት ቆይ እንጂ ሊያማመመኝ ነው። ራሴን አመመኝ። ቅድሙ ውሸት፣ እውነቴን ነው። 100% ውሸት ጋይሶች፣ እውነት አመመኝ ራሴን። እንዴት ዶክተር እንደዚህ ነው ራሴን እዚህ ጋር እንዴት! ወይኔ ሰውነቴ እንዴት ነው የሚያቃጥለው! ወይኔ መላ ጋይሶች አያቃጥልም። ውይ እንዴት ነው እንደዚህ በዚህ ብርድ እንደዚህ ያቃጥላል? ማሪ አያቃጥልም። እኔ ተናግሬያለሁ። በኋላ እንዳይቆጭ እንዳይቆጨኛ። ኧረ ተው ሞክረው እስቲ። የምር ግን አይሞቅም በቃ። ኧረ ሹንክ ፈወሰኝ፣ አቤኒ ፈወሰኝ፣ አቤኒ ፈወሰሽ እያላችሁ ጻፉለት። ስሚ ስቶች ደግሞ እሺ በቃ ትመቸኛለህ። አድናቂ ነኝ ግን ትንሽ ራሴን እያመመኝ ነው። ራሴ በቃ ጋይሶች ይኸውላችሁ ለ3 ደቂቃ አቤኒ ፈወሰሽ በሏል። እሺ ሆርዋን ሰክተሽ ተኝሽ። ጠዋት ነው የምትመጡት? ስንት ሰዓት ላይ? ነገ ያንን ሳውንድ አመጭ። ኦኬ እኔ አልመጣም። እናንተ ነው ማሬ ሳውንድ እንድገኝ ነው። ከዛ ሌላ ነገር ምን አለ መስኪን ነገ ያደረስ ነገ ያደረስ አንተ አብረህ እነሱ ጋር እና ያወራሁበትን ሳመኝና እድማ አለ። ይቅርታ አችልም ምን ኮፊያሽስ አያችሁ? ቼክ ላደርጋችሁ ነበር የመጣሁት። እየጻፋችሁ ነው። ምን ብለው አቤኒ ፈወሰሽ አይደል? ቺን ብራስሌት በዚሁ አጋጣሚ ወይ ማር እርስቻት ነበረ። ወይ የተሰጠ ደግሞ ይቀበል እንዴ? ምን ጉር ነው? እሺ በቃ ጉድ ናይት። ወይ ደናጅስ ማሮቼ የራሴን አመመኝ። በእናታችሁ በቃ ተኛ እዚሁ ቤት። ኧረ ይጥለኝ ይደል እዚሁ ተኛ። አንተ ዘመታ ሳኪ ፖራጉ ግድ ነው ግድ ይላል። ማሮችዬ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ተናፍቀሻል? ስራ ነበርኩኝ። የሆነ በቅርቡ ወደ እናንተ የሚመጣ ስራ አለኝና እዛ ጋር ነበርኩና ለዛ ነው ማለት ስራ አላውቅም። Thank you, my sweet, my everything. እና ስራ ላይ ሰሞኑን እሺ፣ ለዛ ነው ያረፍ ሰዓት እየዘለልኩ እየገባሁ ያለሁት። ሰሞኑን ስራ ነኝ። እንግዲህ ፈጣሪ ያሳካልንና በጸደ ስራዎች ወደ እናንተ እመጣለሁ ብዬ አስባለሁ። እግዚአብሔር ጋራ በተለይ ጾም ፍቺ ላይ እናላችኋለሁ። ተናፍቃችኋል። ናፍቃችሁ የነበረ የኔ ሱሶች ማርያም አድዋስ የኔ እናት ደህና ናችሁ? ግን ገኑ እና ዛሬ ስራ እንዴት ነበር? ማዳም ጋር ጓገጭ ስትሉ ዋላችሁ ወይስ ጸደይ ነበረ? ኧረ ወይ አመለየኝነት ደግሞ ማለት ነው። ሰሙኝማ አይ ተቀጣት ከኔው ይቅር አይተን በአጭር ጊዜ መስራት ይችላል። ችሎታ አለ የገጠር ልጅ መድኃኒዓለምን እውነቱን ስነግራችሁ ማለት ነው። ምንም አይነት ነገር አስተምሮኝ አይፈልግም። በኮንፊደንስ ነው ድርቅ ብሎ የሚገባው። ያው አጉል አወኩ የሚል ሰው ደግሞ አቃለሁ የሚል ሰው ደግሞ ከሰው መውቅና አይፈልግም። ራሱም ደግሞ ያው ያን ያክል የወጣ ነገር እንትን አይልምና የገጠር ልጆች በዚህ አጋጣሚ በጣም ነው የምወዳችሁ።
ኩርት ቅብር ጅንን ያልኩኝ ገባችሁ? ነግዶ ሸቅጦ ሳይሆን አርሶ በስነ ስርዓት ያጎረሰኝ ሳላጣ ሳልራብ የዘይ ደግ ማህበረሰብ ልጅ ነኝ። እናቴ ትሙት ሁሉም ነገር ቢመጣና ዛሬ እዚህ የምፈነጥዘው እሱ ባራሰው ነው። ስለዚህ የአርሶ አደር ልጅ ነኝ፣ የገጠር ልጅ ነኝ። ግን ደግሞ የከተማ ልጅ ራሱ እኔ ጋር አይወዳደርም። ከጠቀማችሁ ብዬ ነው እኔ ከጠቀሟችሁ ነው። እና አንድ ነገር የምነግራችሁ ነገር ቢኖር ማለት ነው በማንነታችሁ በስራችሁ የሚያሸማቀቃችሁ ሰው ያ ሰው ማለት ከእናንተ የሆነ ነገር መውሰድ የሚፈልግ ሰው ነው። እሺ። እና የገጠር ልጅ ማለት የአርሶ አደር ልጅ ሸምታ ማትበላ ስታጣ ጥቅልል ብላ የምትተኛ ሳትሆን እንደፈለገች ገብታ አብስላ የምትበላ ካላት ላይ የምታካፍል የአባ ስጠው ልጅ የዋህነት መስጠት ምታቅናት። የሌለውና የከተማ ልጅ ደግሞ እውነት ስነግራችሁ አይቶ ስለማያውቅ መስጠት እራሱ አይችልም። መስጠትም ሆነ እጅን የሚዘረጋው ያለው ሰው ብቻ ነው። ስለዚህ የአርሶ አደር ልጅ ወይንም የገጠር ልጅ እያላችሁ ለማሸማቀቅኝ እንደምትሞክሩ ሰዎች ኦፍኮርስ የገጠር ልጅ ነኝ። አጥቼም አላቅም፣ ለምኝም አላቅም፣ እጅን ዘርግችም አላቅም። እሺ። እና በጣም ነው የምኮራበት። እና ደግሞ ያንን አካባቢ ማስጠራት እፈልጋለሁ። ነገ ከፍታ ላይ ደርሼ ከዛ ሰፈር ነበር የወጣሁት ብዬ ማለት ነው። ስለዚህ ለአንዳንድ ተራ ሰው መልስ አትስጡ። ትናንት ከኔ ስር የነበረ ሰው የሆነ ነገር ተናገረ ብዬ እኔ መልስ አልሰጥም። ግን ልጆቼ በጣም እየተጨነቃችሁ ነው። አሰባችሁ ነው። አዩ እስኪ ደረጃችንን ጭራሽ ነው ማለት ሸማቀቀው። እሺ። እና ለጥያቄው መልስ አዎ የገጠር ልጅ ነኝ። እሺ። አዎ የገጠር ልጅ ነኝ። ፍላጎት የሆነ ነገር ምናምን እንዳግዛችሁ የምትፈልጉ ሰዎች የሆነ እኔ ላይ የምትነሱ ወይንም እኔ ለመጣል የምትሞክሩ ከሰው ስለኔ አመጣጥ ስለኔ ደረጃ ሰውን የምትጠይቁ ሰዎች ከማንም መጣ ምንም ሆነ ምንም ፈነዳ ምንም ማለት ራሴን ዝቅ የሚያደርግ ስራ እስካሁን ድረስ አልሰራሁም። እግዚአብሔር ይመስገንና ምንም ነገር አታገኙ። ከፈለጋችሁ ጠይቁኝና እኔ ልስጣችሁ። አሁን ሬዲ ነኝ። የምትፈልጉት የእርቃን ቪዲዮ ከሆነ የሆነ ቦይስ ምናምን ከሆነ ችግር የለውም፣ እኔ እሰጣችኋለሁ። ያኔ ሊጥለኝ አይችልም። ማሬ እመቤቴን ስትር ያልኩ ነኝ። ምንም ነገር አይመጣልኝም። ምንም ነገር የሚወጣልኝ ነገር የለም ማሬ። እና መልስ አትስጡ እሺ። እና የገጠር ልጆች ወዳችኋለሁ። በዚህ አጋጣሚ ከገጠር ተነስተን ስለደረስን እግዚአብሔር እናመሰግነው። መወለዴ ጋራ አፌን አልከፍትም አይደለም አሮቼ ታው እንጂ ጨነቁሽ። የማንንም ፖስት ላይ የእናንተ ነው ማየው። እናንተ ደግሞ ፖስት ስታደርጉ ይሁን ስሜታዊ እንደሆናችሁ ምናምን ነገር አይመጣም። እና አዳዲስ ስራዎች አሉ። እነሱ ስራዎች ሲወጡ ደግሞ ጭራሽ የገጠር ልጅ እንደሆንክ ይገባልና ማስረዳት አይጠበቅባችሁም። በስራዬ እያሳየሁ ነው እኮ። አላያችሁም እንደ የምሰራውን ስራ? በጣም ነው እንደው የምትገርሙት። እንዴት የሰው ልጅ በዚህ ልክ በሴት ልጅ ላይ ይነሳል የሚለው ነገር እየገረመኝ ነው እንጂ ውይ ልጆች ዛሬ ገና ሰማኋችሁ። ስህተት ሰራን። ውጭ ባትሉኝ አልወጣም ነበር። ማርያምን ወይኔ ጥሩ አላልኩም።
እንዴ ለምን እንደሚጸጽተኝ ራሴ ነክቼ ወጥቼ ጉድ እኮ ነው ጋይስ። ለምን ይጸጽተኛል? ውይ በሰው እጅ አልወጣሁኝ። ምን ጉድ ነኝ?